ዜና መጽሐፍን እንግዲህ ቅድም እንዳልኩት መጽሐፈ ዕዝራን የጻፈው ዕዝራ እንደጻፈው ይታመናል። ዓላማው መጽሐፉ የተጻፈበት ደግሞ ከምርኮ ለተመለሰው ማህበረሰብ የእግዚአብሔርን ሐሳብ ለማስተላለፍና የእስራኤልን ታሪክ መልክ ለማስያዝ እንደተጻፈ ነው የሚታመነው። ምክንያቱም ዜና የተጻፈው የእስራኤል ሕዝብ ከምርኮ ከተመለሰ በኋላ ነው። ከምርኮ የተመለሰው ሕዝብ ደግሞ የማንነት ቀውስና በርካታ ጥያቄዎች ነበሩበት። ተስፋ መቁረጥ ውስጥ ነው ያሉት። ዝብርቅርቅ ብሎባቸዋል። ምን እንደነበረ ታሪካቸው አያውቁም። በባርነት ቤት ነው የከረሙት እና በጣም በብዙ ግራ መጋባት ውስጥ ስላሉ የእነሱን ጥያቄዎች ለመመለስ በጣም እንደሚተጋ የዜና መጽሐፍ ጸሐፊ እናያለን ማለት ነው። እግዚአብሔር አሁንም ይወደናል ወይ የሚል ጥያቄ አላቸው። እግዚአብሔር አባቶቻቸውን ይወድ እንደነበረ፣ ከአባቶቻቸው ጋር ኪዳን አድርጎ እንደነበረ፣ ለአባቶቻቸው ወተትና ማር የምታፈሰውን ምድር አውርሶ እንደነበረ በአፈ ታሪክ ይሰማሉ። ግን ያ ነገር አሁንስ እግዚአብሔር አሁንም ይወደናል? እግዚአብሔር አታድርጉ ያላቸውን አባቶቻችን አድርገው ትሄዳላችሁ ወደ ተባሉበት ወደ ስደት ምድር ሄደው በባርነት ቤት ይሄ ሁሉ ዓመት ከቆየን በኋላ አሁንስ እግዚአብሔር ስለኛ ያለው ነገር ምን ይመስላል? እግዚአብሔር በእኛ ላይ ያለው ዓላማ ተቋርጧል ወይ የሚለው ነገር ኮስችን ነበራቸው ከስደት የተመለሱት ሰዎች እና እግዚአብሔር አሁንም ይወደናል ወይ? ኪዳኑስ አሁንም ይሰራል ወይ? ከአባታችን ከአብርሃም ጋር ከአባታችን ከዳዊት ጋር ያደረገው ኪዳን አሁንስ ይሰራል ወይ? አልተሻረም ወይ? የእስራኤል አባቶች የእስራኤል ሕዝቦች አታድርጉ የተባሉትን በማድረጋቸው እና ወደ ባቢሎን በመሰደዳቸው ምክንያት ይሄ ኪዳን አልተቋረጠም ወይ? ይሰራል ወይ የሚል ጥያቄ ነበራቸው። ከዳዊት ቤት የሆነ ንጉስ ደግሞ የላቸውም። አሁን ንግስናው እንዳለ ተሽሯል። እነሱ ራሳቸው ባሮች ሆነው ምርኮኞች ሆነው በባዕድ ሀገር ከርሞ ነው የመጡት። ከዳዊት ቤት የሆነ ንጉስ ሳይኖረን ከዳዊት ጋር እግዚአብሔር የገባው ኪዳን ለኛ ምን ይጠቅመናል? የዳዊት ኪዳን ለኛ ምናችን ናት የሚል ጥያቄም አላቸው። የእግዚአብሔር ቁጣና ፍርድ ወደ ባቢሎን አፍልሶ የፋርስ ንጉስ ባሪያዎች ካደረገን ኢየሩሳሌምና ቤተ መቅደሱ ሁሉ ከፈረሱ ከቀድሞ እስራኤል ጋር ያለን ግንኙነትኛ አሁን ምንድነው? እንዴት አድርገን ነው ሪሌት የምናደርገው የሚል ጥያቄም ነበራቸው። የቀድሞ እስራኤልና እኛ ግንኙነት አለን ወይ የሚል ጥያቄም ነበራቸውና እነዚህን ሁሉ ጥያቄዎች ለመመለስ የተጻፈ እንደሆነ የዜና መጽሐፍ መግቢያው ላይ ማየት እንችላለንና እግዚአብሔር እነዚህን ጥያቄዎቻቸውን ደግሞ የመለሰው በተስፋው ሕዝብ ላይ ያለውን ዓላማ ቀጣይነት በማረጋገጥ ነው። ይህንንም ደግሞ ያደረገው የፋርስ ንጉስ ቂሮስን አስነስቶ አዋጅ በማስነገር ነበር። አሁን እነሱ በራሳቸው ተነሳሽነት በራሳቸው ፍላጎት እግዚአብሔር ይወደናል፣ እግዚአብሔር ሊያስበን ይገባል ብለው ከነሱ መካከል ያለ ሰው እንኳን ተቆርቋሪ ሆኖ ተነስቶ አይደለም የተመለሱት። እንዴት ሆነው ነው? አህዛብ የሆነ የፋርስ ንጉስ የሆነውን ቂሮስን እግዚአብሔር አስነሳውና ኢየሩሳሌም እንድትሰራ ቤተ መቅደሱ እንዲሰራ ልቡን አነሳሳው። ተነስቶም አዋጅን አስነገረ ይላል። ስለዚህ እግዚአብሔር በተስፋው ሕዝብ ላይ ያለውን ቀጣይነት ያለው ኪዳን አለመቋረጡን አረጋግጠላቸው ማለት ነው። ይህንን የምናገኘው ሁለተኛ ዜና ምዕራፍ 36 ቁጥር 22 እስከ 23 መጨረሻ ላይ ባለው ክፍል ነው። እንደዚህ ይላል። በኤርምያስ አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ። እርሱም የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከህዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ እግዚአብሔር ከእርሱ ጋር ይሁን፣ እርሱም ይውጣ ብሎ በመንግስቱ ሁሉ አዋጅ አስነገረ፣ ደግሞም በጽሕፈት አደረገው ይላል። አያችሁ፣ አንድ እስራኤላዊ ከመካከላቸው ተነስቶ እንደዚህ ብሎ ተናግሮ ቢሆን ፍላጎቱን መሻቱን እንደው የልቡን ጉጉት ተናገረ ሊሉ ይችሉ ነበረ። ነገር ግን ይገዟቸው ከነበሩ ነገስታት አንዱ የሆነው አህዛብ የሆነው ለእስራኤል በምንም አይነት መንገድ በስጋ ሊቆረቆር የማይችለው የፋርስ ንጉስ ቂሮስ ተነሳና የሰማይ አምላክ እግዚአብሔር እንደዚህ ብሎኛል አለ፣ በኢየሩሳሌም ቤት እንድሰራለት ዘንድ አዞኛል አለ። ሃሌሉያ! እግዚአብሔር አምላካችን ምንኛ ኃያል የሆነ አምላክ ነው። በእውነት ምንኛ ኃያል የሆነ አምላክ ነው። የማረኳቸው የገዟቸው ባሪያ ያደረጓቸው ከነሱ መካከል አንዱ የሆነው ንጉስ ተነሳና መንፈሱን አነሳሳው። እግዚአብሔር እንዴት ታላቅና ልዑል የሆነ አምላክ እንደሆነ አያችሁ። ለዚህ ነው ኤሊሁ እግዚአብሔር ከአይምሯችን ይልቅ ታላቅ ነው። ሃሌሉያ! የሆኑ ሰዎች ካልመጡ ነገራችን የማይፈታ የሆኑ ሰዎች ካልተነሱ ጉዳያችን የማይነካ ለሚመስለን ሰዎች በእውነት ይህ አስደናቂ ታሪክ እኮ ነው። እግዚአብሔር የገዛ ጠላቶቻችንን የገዛ ጨቋኞቻችንን አስነስቶ ሀገራችንን
መኖሪያችንን ስፍራችንን እንዲሰሩ መንፈሳቸውን ሊያነሳሳ የሚችል ልዑል አምላክ ነው። ሃሌሉያ። የነገስታት ልብ ይላል እግዚአብሔር ሰው ቦይ ቀዶ ውሃን ወደ ወደደበት እንደሚያፈስ እግዚአብሔርም የነገስታትን ልብ እንደዛ ያፈሳል ይላል። ኢየሱስ ጌታ ነው። እግዚአብሔርን ምን ያህል ነው የምናውቀው? ግን በእውነት አባታችንን አምላካችንን ምን ያህል ይሆን የምናምነው? ምን ያህል ይሆን የምናውቀው? እግዚአብሔር የእስራኤልን ተስፋ ሊመልስ ሲወድ ከነሱ መካከል ተቆርቋሪ ተነስቶ እንዲናገር አይደለም ያደረገው። ነገሩ በእርግጥ ከእግዚአብሔር ዘንድ እንደተደረገ በእርግጥ ይቺ የእግዚአብሔር ጣት እንደሆነች ይታወቅ ዘንድ ቂሮስን አስነሳና መንፈሱን አነሳሳውና ኢየሩሳሌምን እሰራ ዘንድ አዞኛል ብሎ ተነሳ። ሃሌሉያ። እግዚአብሔር ጠላቶቻችንን ማዘዝ የሚችል አምላክ ነው። የእንደገና አምላክ እንደገና መጣላቸው ማለት ነው። አለኝ ዓላማ በእናንተ ዘንድ አልጨረስኩኝም። የእናንተ ፌለሪቲ፣ የእናንተ አመፅ፣ የእናንተ ውድቀት የኔን ዓላማ ካንስል ሊያደርገው አይችልም። አለኝ ዓላማ ብሎ እግዚአብሔር ቀጠለ ማለት ነው። ሃሌሉያ። አያችሁ፣ በጣም የምወደው አንድ ቃል አለ። ኢዮብ ምዕራፍ 14 ከቁጥር 6-9 ድረስ እንደዚህ ይላል። እንደ ምንደኛ እድሜው እስኪፈጸም ድረስ ያርፍ ዘንድ ከእርሱ ጥቂት ዘወር በልልና ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል ይላል። ሃሌሉያ። የደረቀ ስሩ መሬት ውስጥ ተቀብሮ የተረሳ ግንዱ የተቆረጠ ነገር ግን የውሃ ሽታ ሲያገኝ ይላል። ሃሌሉያ ሃሌሉያ። የውሃ ሽታ ሲያገኝ እንደገና ያቆጠቁጣል። ከምን የተነሳ? ከውሃ ሽታ የተነሳ። እስራኤል የሆነላት እንደዛ ነው። ከእግዚአብሔር ከአምላኳ የተነሳ የቂሮስን መንፈስ አነሳሳና እንደገና ያ የደረቀው፣ ያ የተቀበረው፣ ያ የተረሳው፣ ያ ለ70 ዓመታት በባርነት ምድር በባዕድ አገር ምርኮኛ ሆኖ የኖረው ያ የተስፋው ሕዝብ ያቆጠቁጥ ጀመረ። እግዚአብሔር እንደገና በእናንተ ላይ ተስፋ አለኝ የሚለውን ያሳያቸው ጀመረ። ይህንም ደግሞ ለማስረገጥ በደንብ አድርጎ ስለ አይደንቲቲያቸው ይነግራቸው ጀመረ። ምዕራፍ 1 ላይ ገባለሁ። አሁን እስካሁን መግቢያውን ነበር እየተናገርኩኝ ያለሁት። ምዕራፍ 1 ላይ ስንመጣ የመጀመሪያ እንግዲህ ሳነብ እንደሰማችሁኝ የስም ዝርዝር ከአዳም ነው የሚጀምረው። አያችሁ፣ እግዚአብሔር ነገርን ከስሩ ትላለች እናቴ። ከአዳም ጀምሮ እስከ አብርሃም ድረስ ያለውን በመጀመሪያ ይዘረዝርላቸዋል። ከዛ የኖህን ልጆች ደግሞ ይዞ የዘር ሐረጉ ይሄዳል ማለት ነው። እግዚአብሔር የትውልድ አምላክ ነው ወዳጆች። ስራውን የሚሰራው በአጋጣሚ ሳይሆን በትውልድ መካከል በዓላማና በእቅድ የሚሰራ አምላክ ነው። አይገርማችሁም? ከአዳም ጀምሮ እንዴት ስራውን እየሰራ እንደመጣ፣ እንዴት የተስፋውን ዘር እየጠበቀ እንደመጣ፣ እንዴት የትውልድ አምላክ እንደሆነ፣ እንዴት በሰው ልጆች ላይ ዓላማን ቀርጾ በራሱ ጊዜ በቀጠረው ሰዓት እየፈጸመ የሚሄድ አምላክ መሆኑን የሚያሳይ አምላክ ነው። ከአዳም የጀመረው ዘፍጥረት 3 ላይ የተገባው ኪዳን ገላትያ 4:4 ላይ ስትመጡ ነገር ግን አለ ሐዋርያው ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ። አያችሁ፣ እግዚአብሔር በትውልድ መካከል ቀን እየቀጠረ ዘመን እየቀጠረ አፖይንትድ ታይም እያስቀመጠ፣ እዚህ ቦታ ላይ የዘመኑ ፍጻሜ የሚለው አፖይንትድ ታይም የተቀጠረው ጊዜ በእግዚአብሔር የተወሰነው ጊዜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። አዳም አለና እግዚአብሔር፣ ሴት አለና እግዚአብሔር የዘር ሐረግ እየቆጠረ መጣና ከዛ በኋላ አብርሃም ጋር ደረሰና ከአብርሃም ደግሞ ቆጠረና ወደ ኖህ ልጆች መጣና ከኖህ ልጆች ደግሞ ተነሳና የተስፋውን ዘር ይዞ ሄደና የዘመኑ ፍጻሜ በደረሰ ጊዜ አፖይንትድ የሆነው ታይም እግዚአብሔር የቀጠረው ጊዜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። አያችሁ፣ እግዚአብሔር ቀን እየቀጠረ በትውልድ መካከል የሚሰራ የጊዜ አምላክ፣ የትውልድ አምላክ፣ ሁሉን የሚቆጣጠር የታሪክ ባለቤት ነው እንጂ አጋጣሚዎችን እየፈለገ የሚሰራ አምላክ አይደለም። ሃሌሉያ። አጋጣሚነቱ ለኔና ለእናንተ ነው። እግዚአብሔር አፖይንትድ ታይም አለው። በትውልድ መካከል ፕላን አለው። ፕላኑን የሚያስኬድበት ደግሞ የራሱ እቅድ አለው። በእቅዱ መሰረት በቀጠረው ጊዜ ነገሮችን ይሰራል፣ ይፈጽማል። የሚያስቆመው የለም። አመፅ አያስቆመውም። ሰይጣን አያስቆመውም። የሰዎች ክፋት አያስቆመውም። እግዚአብሔር ከአዳም ጀምሮ የዘረጋውን ፕሮግራም በኢየሱስ ክርስቶስ ገላትያ 4 ላይ ሐዋርያው ጳውሎስ ምን አለ? ያ የዘር ሐረግ ተቆጥሮ መጣና አፖይንትድ የሆነው ታይም ደረሰ። እግዚአብሔር የቀጠረው ቀን ደረሰ። ከሴት የተወለደው ከሕግም በታች የተወለደው ኢየሱስ ክርስቶስ መጣ። ሃሌሉያ።
ከስደት ለተመለሰ ለዚህ ግራ ለተጋባ ተስፋ ለቆረጠ ህዝብ አያችሁ መጀመሪያ የሚያስፈልገው ተግሳጽ አይደለም፣ ትእዛዝ አይደለም፣ ኦርደር መስጠት አይደለም የሚያስፈልገው። አሁን መጀመሪያ የሚያስፈልገው ይሄ ህዝብ ማን እንደሆነና እግዚአብሔር በሱ ላይ ያለው ዓላማ ምን እንደሆነ ማስተማር ነው። የዜና መጽሐፍ ጸሐፊ እያደረገ ያለው ይሄንን ነው። ከዚህ ከስደት የተመለሰ ህዝብ ዲስከሬጅድ ነው፣ ግራ የተጋባ ነው፣ ተስፋ የቆረጠ ነው፣ የማንነት ጥያቄ አይደንቲቲ ክራይሲስ ውስጥ የገባ ህዝብ ነው። ይሄ ህዝብ አሁን የሚያስፈልገው ማን እንደሆነ ማወቅና እግዚአብሔር በሱ ላይ ያለው ዓላማ ምን እንደሆነና ምን አይነት እንደሆነ ዘላለማዊ እንደሆነ በሰው አመፅ ምክንያት የሚቋረጥ እንዳልሆነ ማሳወቅ ማስተማር ያስፈልግ ነበር። አያችሁ ወገኖቼ ዛሬም በንስሐ ለሚመለሱ ሰዎች አስቀድመን ልንነግራቸው የሚገባው ይሄንን ነው። የሚያስፈልጋቸው ተግሳጽ አይደለም፣ የሚያስፈልጋቸው ትእዛዝ አይደለም፣ የሚያስፈልጋቸው የሆነ ጊዜያዊ ችግሮቻቸውን ፊክስ ማድረግ አይደለም። የሚያስፈልጋቸው አሁን ያገኙት ማንነት ምን እንደሆነ ማስተማር፣ እግዚአብሔር በእነሱ ላይ ያለው ዓላማ ምን እንደሆነ መንገር፣ ይሄ ዓላማው ደግሞ ዘላለማዊ እንደሆነ ማስጨበጥ። አያችሁ የዜና መጽሐፍ ጸሐፊ ይህንን ፓተርን ሰጥቶናል። አንድ ሰው ወደ እግዚአብሔር መንግስት ንስሐ ገብቶ ሲመለስ ምንድነው መደረግ ያለበት? መጀመሪያ የእግዚአብሔር ዓላማ በሰው ልጆች ሁሉ ላይ ምን እንደነበረ፣ ያ ደግሞ ዓላማ ምን እንደገጠመው፣ እግዚአብሔር ከዛ በኋላ ደግሞ ምን አይነት የሪደምሽን የመቤዠትን ዓላማ እንዳቀደ፣ ያ እቅድ ደግሞ በትውልድ መካከል በዘመናት መካከል እንዴት እንደተፈጸመ፣ ይሄ ሰው ደግሞ እንዴት ሆኖ የዚህ ተስፋ አካል እንደሆነ፣ አሁን በእግዚአብሔር ቤት ያገኘው አሁን በእግዚአብሔር ቤተሰብ ውስጥ ያለው ማንነት ምን እንደሚመስል፣ እግዚአብሔር በግሉ በሱ ህይወት ደግሞ ያለው ዓላማ ምን እንደሆነ ይሄንን በማስረዳት ነው የምንጀምረው እንጂ ይሄንን አትልበስ፣ ይሄንን አታድርግ፣ ጸጉርን እንደዚህ አታበጥር፣ ይሄንን አትብላ፣ ይሄንን አትጠጣ፣ እንደዚህ አትራመድ፣ እንደዚህ አትቀመጥ በማለት አይደለም የምንጀምረው። እግዚአብሔር ለዚህ ተበትኖ ለነበረ፣ ተሰዶ ለነበረ፣ ተጨንቆ ለነበረ፣ ግራ ተጋብቶ ለነበረ ህዝብ መጀመሪያ ያደረገውን ነገር እኛም ከዚህ ይሄንን እንድናደርግ እንማራለን ማለት ነው። እዚህ ምዕራፍ ላይ የተጠቀሱት ስሞች ስም ብቻ አይደሉም ወዳጆች። እኔ ሳነባቸው ቅድም ስም ብቻ ይመስላሉ አይደለ? ስም ብቻ አይደሉም። ከስሞቹ ጀርባ ታሪክ አለ። እየተማረን የመጣ ነው አይደለ? ከእያንዳንዱ ስም ጀርባ ታሪክ አለ። ታሪክ ብቻ ሳይሆን ኪዳን አለ። ኪዳን ብቻ ሳይሆን የመሲሁ የዘር ሐረግና መሲሁ አለ። እነዚህን ስሞች ምንድነው እንድናነባቸው የሚያደርገን? አሁን ቅድም የዘረዘርሻቸውን እነዛን ሁሉ ስሞች ምን ይጠቅመናል? ለኛ ምናችን ነው? ለምንድን ነው ያነበብናቸው ዛሬ ብላችሁ ብትጠይቁ ስሞቹ ስም ብቻ አይደሉም። ከስሞቹ ጀርባ ታሪክ፣ ከታሪኩ ጀርባ ኪዳን፣ ከኪዳኑ ጀርባ የመሲሁ የዘር ሐረግ፣ በዛ ውስጥ ደግሞ መሲሁ ክርስቶስ ኢየሱስ አለ። ሃሌሉያ። ስለዚህ እነዚህ የስም ሐረጎች፣ እነዚህ የስም ዝርዝሮች ለኛ ቁም ነገራችን ናቸው። ቁም ነገራችን ናቸው። ሰው እንደ ሞኝ ሊያይን ይችላል። እነዚህን የስም ዝርዝሮች ቁጭ ብለን ስናነብ እንትናን ወለደ እያለን ቁጭ ብለን ስናነብ እንደ ተራ ነገር የሚቆጥሩ ሰዎች እንደ ሞኝ ሊያዩን ይችላሉ። ሞኞች አይደለንም። ቁም ነገሬ ነው ብላለች ስልዬ። ቁም ነገራችን ናቸው እነዚህ ስሞች። ታሪክ አላቸው፣ ኪዳን አላቸው፣ የዘር ሐረግ አላቸው። በዛ የዘር ሐረግ ውስጥ ደግሞ መሲሁ አዳኛችን ኢየሱስ ክርስቶስ የሚገኘው እዛ ውስጥ ስለሆነ ስም ብቻ አይደሉም ማለት ነው። ይሄ መጽሐፍ እንግዲህ የተጻፈው ለእስራኤል ቢሆንም የሚጀምረው ግን የሚገርመው አብርሃም ብሎ ሳይሆን አዳም ብሎ ነው። አያችሁ የእስራኤል ታሪክ የሚጀምረው እኮ ከአብርሃም ነው አይደለም? ከአብርሃም በኋላ ነው እግዚአብሔር ከአብርሃም ጋር ኪዳን አድርጎ ዘርህን እባርካለሁኝ ብሎት የሚሄዱበትን የሚመጡበትን የሚያወርሳቸውን በእነሱ የሚፈጽመውን ዓላማውን ሁሉ ለአብርሃም ነግሮ ከአብርሃም ነው እስራኤል የሚባለው ኔሽን ያስጀመረው። መጽሐፉ ለአብርሃም ተጽፎ ሳለ ግን ደግሞ እኛንም ያማከለ እኛንም ያካተተ እንደሆነ የምታውቁት የሚጀምረው አዳም ብሎ ነው። ይሄ እንግዲህ የሚያሳየው እግዚአብሔር የእስራኤል ብቻ ሳይሆን የሰው ዘር ሁሉ አምላክ እንደሆነ በሰው ልጆች ሁሉ ላይ ዓላማ እንዳለው ጭምር። ሃሌሉያ። አለሁበት። አሁን የዜና መጽሐፍ አለሁበት እኔ። ለምን ከተባለ እግዚአብሔር ከአብርሃም ጀምሮ አይደለም የእስራኤልን ኔሽን ታሪክ እየነገራቸው ያለው ከአዳም ጀመረው ስለሚመለከተን ማለት ነው። እግዚአብሔር የአዳምም አምላክ ነው። አዳም ደግሞ የሰው ዘር ሁሉ መነሻ ነው። ስለዚህ የሁላችንም ታሪክ ነው ማለት ነው የዜና መጽሐፍ። ከዛ በኋላ ቆጠራው የእግዚአብሔር ሉዓላዊ ምርጫ ሆኖ በመሲሁ የዘር ሐረግ ግንድ በአብርሃም ዘር ላይ ትኩረት ሲያደርግ እንመለከተዋለን። ጌታ ኢየሱስ በሉቃስ 3 ላይ የአዳም ልጅ ተብሏል። በማቴዎስ 1 ላይ ደግሞ የአብርሃም ልጅ ተብሏል። አያችሁ ሁሉን ያማከለ የእግዚአብሔር የሪደምሽን ፕላን ሁሉን ያካተተ እንደሆነ
እግዚአብሔር ሪደምፕሽንን ወይም ደግሞ ቤዞትን ያቀደው ለዓለም ሁሉ እንደሆነ የምታውቁት ጌታን ራሱን ዜና 1 ላይ ያለውን የዘር ሐረግ ቆጠራ ብቻ ሳይሆን ጌታ ኢየሱስ ክርስቶስን ራሱን የዘር ሐረጉን ሲያጽፍልን በአንድ ስፍራ ላይ የአዳም ብሎ በሌላ ስፍራ ላይ ደግሞ የአብርሃም ልጅ ብሎ እንዳጻፈልን እናያለን ማለት ነው። ስለዚህ አለንበት ሪደምፕሽን እኛንም ያማከለ ነበረ፣ ከመጀመሪያውም እኛንም ያካተተ ነበረ ማለት ነው እና በአዳም እና በአብርሃም መካከል በጣም ብዙ ነገሮች ተከስተዋል አይደለም? ኃጢአት፣ የጥፋት ውሃ፣ የባቢሎን ግንብ አመፅ፣ ብዙ ውድቀት፣ ብዙ አመፅ ቢኖርም የእግዚአብሔር ታማኝነት ግን አልተቀየረም። የተስፋውን ዘር እግዚአብሔር ጠብቆ አቆይቷል። እነዚህ የተዘረዘሩት የተመረጡ ህዝቦች ብቻ አለመሆናቸውን ደግሞ እናያለን። ቅድም ሳነብላችሁ የመሲሁን የዘር ሐረግ ብቻ አይደለም ይዞ የሚሄደው በጣም በሚገርም ሁኔታ ከዛም ውጭ የሆኑ ሌሎች ሰዎችንም ይጠራል። እዚህ ቦታ ላይ ሌሎች ሰዎችንም ስም ዝርዝር ያስቀምጣል እና ይሄ የሚያሳየው እግዚአብሔር የሁሉ አምላክ የሁሉ አስተዳዳሪ መሆኑን ለሁሉም የሚሆን መዳንን ከተመረጠው የዘር ሐረግ እንደሚያወጣም ጭምር ያሳያል። የተመረጠውን የዘር ሐረግ ግንድ ይቆጥርልናል፣ ከዛ ውጭ ያሉትንም ደግሞ ያሳየናል። ያለ ምክንያት አይደለም የጠቀሳቸው እነዛን ሰዎች እግዚአብሔር የእነሱም አምላክ እንደሆነ ስለነሱም ግዴ እንደሚለው ከዚህ የዘር ሐረግ ውስጥ ደህንነትን ለማውጣት ፕላን ያደርግ እንጂ ይሄ ደህንነት እነሱንም የሚመለከት እንደሆነ ለነሱም ጭምር የታቀደ እንደሆነ ያሳየናል ማለት ነው። ኤፌሶን ምዕራፍ 2 ከቁጥር 14 እስከ 15 ድረስ እንደዚህ ይላል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅም የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው ይላል። አያችሁ፣ እግዚአብሔር አንዱን ዘር መረጠ ማለት አንዱን ዘር ለመጠቀም በሉዓላዊ ውሳኔው ወሰነ ማለት ሌላውን ጣለ ማለት አይደለም። አንዱን ተጠቅሞ ሁሉን ለመባረክ ነው እግዚአብሔር ያሰበው። ሃሌሉያ። እስራኤልን ሲመርጥ እግዚአብሔር ሌላውን የዓለም ሕዝብ የኔ አይደለም፣ አይመለከተኝም፣ ስለነዚህ ሕዝቦች ግድ አይለኝም እያለ አይደለም። እስራኤልን ተጠቅሜ ዓለምን ሁሉ አድናለሁ እያለ ነው እግዚአብሔር። እስራኤልን የመረጠው እስራኤልን ብቻ ለማዳን ሳይሆን እስራኤልን ተጠቅሞ ዓለምን ሁሉ ለማዳን ነው ማለት ነው። ስለዚህ የእግዚአብሔር የቤዞት እቅድ የእግዚአብሔር የማዳን ዓላማ ለእስራኤል ብቻ ሳይሆን በእስራኤል ለዓለም ሁሉ እየታቀደ ነው ማለት ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። የእያንዳንዱ ሰው ህይወት በጣም በሚገርም ሁኔታ ከትልቁ የእግዚአብሔር ታሪክ ጋር የተገናኘና የተያያዘ ነው። በትልቁ የእግዚአብሔር ታሪክ ውስጥ አለሁበት እኔ። ታሪኬ ከዛ የተለየ አይደለም። ታሪካችን ከዛ የተለየ አይደለም። የተያያዘ ነው፣ የተሳሰረ ነው። እግዚአብሔር በዛ ውስጥ እኔን አይቶኛል። እግዚአብሔር በዛ ውስጥ ረቁን አይቷታል። እግዚአብሔር በዛ ውስጥ እያንዳንዳችንን አይቶናል። ህይወታችን በትልቁ የታሪክ መዝገብ ውስጥ ተጽፏል። እግዚአብሔር የሰው ልጆች ሁሉ አምላክ፣ ለሰው ልጆች ሁሉ ዓላማ ያለው፣ የሰው ልጆችን ሁሉ የሚወድ፣ ለሰው ልጆች ሁሉ መዳንን ከመረጠው የዘር ሐረግ ውስጥ መሲሁን በማምጣት የሰራ አምላክ ነው። ክብር ለስሙ ይሁን። ሃሌሉያ። ማንነትን ማወቅ የመፍትሄ ሁሉ ትክክለኛ ጅማሬ ስለሆነ የዜና መጽሐፍ ጸሐፊ ማንነታቸውን በማስተዋወቅ ይጀምራል ማለት ነው። ከአዳም ጀምሮ ማንነታቸውን በማስተዋወቅ ይጀምራል። ወደ ምዕራፍ 2 ነው ማለፈው። መጽሐፈ ዜና ምዕራፍ 2 ላይ ከአዳም የጀመረው ትውልድ ቆጠራ አሁን የትኩረት አቅጣጫውን ሌንሱን እያጠበበ መንግስት ወደሚወጣበት ወደ ይሁዳ ሲሄድ እንመለከታለን። ወደ ይሁዳ ይሄዳል። የዳዊት ኪዳን ይቀጥላል የሚል ጥያቄ ላለው ህዝብ ማለት ነው። አያችሁ፣ ቅድም ማን እንደሆኑም ግራ ገብቷቸዋል። እግዚአብሔር ይወደናል ወይ? እግዚአብሔር አሁንም በእኛ ላይ ዓላማ አለው ወይ? የአባቶቻችን አምላክ አሁን ከኛ ጋር ምን ግንኙነት አለው? የቀድሞዋ እስራኤልና እኛ በምንድን ነው ሪሌት የምናደርገው የሚል ጥያቄ ለነበራቸው ሰዎች እግዚአብሔር ከአዳም ጀምሮ እንዴት አድርጎ እዚህ ድረስ ያለውን የተስፋውን ዘር እንደጠበቀ ኪዳኑን ሲጠብቅ እግዚአብሔር በሰው ላይ ተመርኩዞ ሳይሆን በራሱ ታማኝነት ላይ ተመርኩዞ እንደሆነ እያሳያቸው መጣና አሁን ደግሞ ትንሽ ሌንሱን ጠበብ አድርጎ ወደ ይሁዳ ጥያቄ ያላቸው ብያችኋለሁ። የዳዊት ኪዳን ይቀጥላል የሚል ጥያቄ ያለው ህዝብ ነው ይሄ። እግዚአብሔር ትልቁን ስዕል በማሳየት ታማኝነቱን እንደሚቀጥል ያሳያቸዋል። ይሁዳ እግዚአብሔርን በድሏል። ነገር ግን ይሁዳ እግዚአብሔርን ቢበድልም እግዚአብሔርን ግን አላስቆመው። ሃሌሉያ። የእግዚአብሔር ዓላማ በሰዎች በደል የሚቆም አይደለም። ዓላማው ከበደላችን ይልቅ ብርቱ ነው። ሃሌሉያ። ዘፍጥረት
ምዕራፍ 49 ላይ ቁጥር 10 ላይ በትረ መንግስት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብን መታዘዝ ለእርሱ ይሆናል የሚል ኪዳንን እግዚአብሔር ለይሁዳ ሰጥቷል። ይህንን ኪዳን እግዚአብሔር ለይሁዳ ሲሰጥ ይሁዳን ታምኖ ሳይሆን ራሱን አምኖ ነው። ኢየሱስ ጌታ ነው። ዛሬም የሚያረጋጋን ነገር ምን እንደሆነ ታውቃላችሁ? እግዚአብሔር ስለ እያንዳንዳችን የተናገረውን ነገር የተናገረው እኛን ታምኖ ሳይሆን ራሱን ታምኖ ነው። ክብር ለኢየሱስ ይሁን። ራሱን ታምኖ፣ ጸጋውን ታምኖ፣ ምሕረቱን ታምኖ፣ ችሎቱን ታምኖ፣ ኃይሉን ታምኖ ነው እግዚአብሔር ስለ እያንዳንዳችን የተናገረውን ነገር የተናገረው። ስለ ይሁዳ ሲናገር ይሁዳ እንደሚበድል ሳያቀርቶ አይደለም እግዚአብሔር። እኛ እንኳን እሱን እንደምንበድለው ከማወቃችን በፊት እግዚአብሔር እኛ እሱን እንደምንበድለው አስቀድሞ ያውቃል። ነገር ግን ያንን እያወቀ ኪዳን ይገባል፣ ተስፋ ይሰጣል። እንዴት እግዚአብሔር ሆይ እኔ እንኳን የዛን ጊዜ አላወቅኩም ነበር፣ ለዛ ነው አሜን ያልኩት አፌን ሞልቼ። አንተ ግን እንዴት ይህንን እያወቅክ ተስፋ ገባህልኝ? ቀድሞውንም አንቺን ታምኜ ሳይሆን ራሴን ታምኜ፣ ኃይሌን ታምኜ፣ ጸጋዬን ታምኜ፣ ምሕረቴን ታምኜ ነው ቃል የገባሁልሽ ነው የሚለን እግዚአብሔር። ክብር ለእግዚአብሔር ይሁን። ሃሌሉያ። ለምን መሰላችሁ? መጽሐፍ ቅዱሳዊ ተስፋ እኛ ከምናውቀው ከምድራዊ ተስፋ የተለየ ነው። ምን እንደሚለየው ታውቃላችሁ? ተስፋ ምን ጊዜም የሚንጠለጠለው ሃንግ የሚያደርገው ተስፋ ሰጪው ላይ ነው እንጂ ተስፋ ተቀባዩ ላይ አይደለም። አንድ ሰው እመጣለሁ ብሎ ተስፋ ከሰጣችሁ ያ ተስፋ ሃንግ የሚያደርገው የሚንጠለጠለው ምን ላይ ነው? ሰውየው ላይ ነው፣ እመጣለሁ ባዩ ላይ ነው እንጂ የተነገረው ሰው ላይ አይደለም። የተነገረው ሰው ያ ሰው ስለመምጣቱም ሆነ ስላለመምጣቱ ምንም ማድረግ የሚችለው ነገር የለም። ስለዚህ ተስፋው ምን ያህል እርግጠኛ ነው ካላችሁ ተስፋን የሰጠው ምን ያህል ታማኝ ነው ነው ጥያቄው። ስለዚህ መጽሐፍ ቅዱሳዊ ተስፋ እኛ እንደምናውቀው እንደ ምድራዊ ተስፋ አይደለም ስንል በምድር ላይ ሰዎች ለሰዎች ተስፋ ይሰጣሉ። ነገር ግን የሰጡትን ተስፋ በሁለት ዋና ዋና ምክንያቶች ላይፈጽሙ ይችላሉ። አንደኛ ከአቅም በላይ የሆነ ችግር ገጥሟቸው የሰጧቸውን ተስፋ ላይፈጽሙ ይችላሉ። ሁለተኛ ደግሞ አዲስ ዕውቀት ገብይተው ሐሳባቸውን ቀይረው የሰጧቸውን ተስፋ ላይፈጽሙ ይችላሉ። እግዚአብሔር ግን ከነዚህ ከሁለቱ ምክንያቶች የራቀ ነው። ሃሌሉያ። አንደኛ ከአቅሙ በላይ የሆነ ነገር ምንም አይገጥመውም። ሁለተኛ አዲስ ዕውቀት አይሸምትም። እግዚአብሔር የሆነውንም የምንሆነውንም እያወቀ ነው ተስፋ የሚሰጠው። ይሁዳ የሆነውንም የሚሆነውንም እያወቀ ነው ተስፋ የሰጠው። ደግሞም ከአቅም በላይ የሆነ ነገር አልገጠመውም አይገጥመውምም። ስለዚህ እግዚአብሔር ተስፋ ሲሰጥ ተስፋው በተስፋው ሰጪ በእግዚአብሔር ላይ የተንጠለጠለ ስለሆነ ያ ተስፋ አይፈጸም ይሆን የሚል ቅንጣት ያክል ጥርጣሬ ሊኖረን አይገባም ማለት ነው። ሳራ እኮ አብርሃምን አየችው፣ ደክሟል፣ ራሷንም ተመለከተች፣ አርጅታለች፣ ለሴቶች የሚሆነው ወግም ከሷ ቀርቷል፣ ጌታዬም ፈጽሞ ሸምግሏል፣ የፍትወትን ፍላጎት የለውም አለች። ይህ እንዴት ይሆናል አለች። ነገር ግን የዕብራውያን ጸሐፊ ሲናገር አንድ ነገር አደረገች። እሷ ሳትሆን የእሷ ማህፀን ሳይሆን የአብርሃም ሰውነት ሳይሆን ተስፋን የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ በእርጅናዋ ለመፀነስ ኃይልን በእምነት አገኘች። ሃሌሉያ። ተስፋ ሁልጊዜም የሚንጠለጠለው ተስፋ ሰጪው ላይ ነው እንጂ ተስፋ ተቀባዩ ላይ ነው። ተስፋችን ለመፈጸሙ ምንድነው እርግጠኛ የሚያደርገን ካላችሁ ተስፋችን እኛ ላይ አይደለም ዲፔንድ የሚያደርገው ተስፋ ሰጪው ላይ ነው። እግዚአብሔር ተናግሯችኋል። ሆልድ ኦን ቱ ኢት። በእውነት እናንተ ላይ አይደለም የሚንጠለጠለው፣ የእናንተ ፐርፎርማንስ ላይ አይደለም፣ የእናንተ ብርታት ላይ አይደለም ተስፋው የሚንጠለጠለው፣ የእግዚአብሔር ታማኝነት ላይ ነው። የኪዳን ሰጪው የተስፋ ሰጪው ታማኝነት ላይ ነው። እግዚአብሔር ከይሁዳ አለ። አይገርማችሁም? ከይሁዳ በትረ መንግስት ከይሁዳ አይጠፋም አለ። የገዢም ዘንግ በእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል አለ። እግዚአብሔር ያለው እንዳይፈጸም እንደ ሰው የሚመስሉ በጣም በርካታ ነገሮች ተከስተዋል። እግዚአብሔር ግን ተስፋው በሱ ላይ ስለተንጠለጠለ ይሄ ተስፋ ተሻግሮ እስከተነገረለት ጊዜ ደረሰ። የራእይ መጽሐፍ ላይ ራእይ 5 ምዕራፍ 5 ላይ ስናይ ከሽማግሌዎች አንዱ አለ ዮሐንስ፣ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ ይላል። ሃሌሉያ ሃሌሉያ። እግዚአብሔር ለይሁዳ የሰጠው ተስፋ እስከ መቼ ድረስ ነው ይፈጸማል ያለው? የገዢ ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ አለ። ሃሌሉያ። እነሱ እስኪያምፁ ድረስ አይደለም፣ እነሱ መንገዳቸውን ከኔ ጋር እስካደረጉ ድረስ አይደለም፣ ገዢ የሆነው እስኪመጣ ድረስ።
በእነሱ ፐርፎርማንስ ሳይሆን በእኔ ኃይል ተጠብቆ ንግስና ገዢነት በይሁዳ ቤት ውስጥ ይኖራል አለ እግዚአብሔር። ልክ እንዳለውም ደግሞ የራእይ መጽሐፍ ላይ አለ ለካ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማህተም ይፈታ ዘንድ ድል ነስቷል አለኝ አለ። እግዚአብሔር የተናገረውን ነገር ይጠብቃል። እግዚአብሔር የሰጣችሁን ተስፋ ይጠብቃል። እግዚአብሔር የሰጣችሁ ተስፋ እናንተ ላይ አይደለም ዲፔንድ የሚያደርገው። ልባችሁ አይወርድ። ራሳችሁን አይታችሁ ውሏችሁን፣ አዳራችሁን፣ አለመቻላችሁን፣ አለማወቃችሁን አይታችሁ ልባችሁ አይድከም። ሰው የለኝም ብላችሁ፣ አቅም የለኝም ብላችሁ፣ እውቀት የለኝም ብላችሁ፣ ገንዘብ የለኝም ዋትሶኤቨር የለኝም ብላችሁ አቅማችሁ ልባችሁ አይድከም። እግዚአብሔር የተናገረውን እግዚአብሔር ይፈጽመዋል። ተስፋን የሰጠው የታመነ እንደሆነ ትኩር ብላችሁ እዩት። በይሁዳ ተስፋ የሰጠውን ነገር ፈጸመ እግዚአብሔር። ከዛ በኋላ የሚቀጥለው ከይሁዳ ቤት ደግሞ ፋሬስን ፒክ ያደርጋል። ይህ አስደናቂ አምላክ ፋሬስን ይዞ ይቀጥላል። እናንተ የፋሬስን የዘር ሐረግ ሲቆጥር እኮ ፋሬስ የይሁዳ የጥንካሬው ሳይሆን የድካሙ ፍሬ ነው። ታውቃላችሁ ፋሬስ እንዴት እንደተወለደ አይደለም? ምራቱ ትዕማር የይሁዳ የልጁ ሚስት ምራቱ ትዕማርን ይሁዳ አታሏት በቤተሰቦቿ ቤት መበለት ሆና ትኖር ነበረ። የመጀመሪያ ልጁን ዳረላት። ከዛ በኋላ ሞተ። ሁለተኛ ልጁን ሰጣት። ሁለተኛ ልጁም ክፉ ነገር አደረገ። ዘርን ለወንድሙ ማስቀረት ስላልፈለገ ክፉ ነገርን በእግዚአብሔር ፊት አደረገ። እግዚአብሔርም ቀሰፈው። ሶስተኛ ልጁን ለመዳር ሳሳ። አያችሁ፣ እስራኤላውያን ከኛ ጋር ካልቸራቸው በጣም ይመሳሰላል። ምን ብሎ እንደሆነ ታውቃላችሁ? በልቡ ከካልቸራቸው አንጻር ስታዩት እንዳይሞት ፈራ። እቺ ገፊ ናት ብሎ ማለት ነው። ከዛ ልጄ ሲያድግ እድርልሻለሁ ብሏት ቤተሰቦቿ ቤት እንድትቀመጥ አደረጋት። ትዕማር ገባት ነገሩ። መቼም እንደማይደርላት ልጁን ገባት ነገሩ። ስለዚህ ምን አደረገች? ራሱ ይሁዳን ዲሲቭ አደረገችው። መንገድ ላይ ጋለሞታ ሴት መስላ ተቀመጠች። በጎቹን ሊሸልት ወጥቶ በልቶ ጠጥቶ ደስ ባለው ሰዓት መንገድ ላይ ተከናንባ ጋለሞታ ሴት መስላ ተቀመጠችና አታለለችው። ወደ እሷ እንዲገባ አደረገችው። ምን ልስጥሽ ሲላት በትርህንና ቀለበትህን እንድትሰጠኝ ነው የምፈልገው አለችው። ስለዚህ በቃ እልክልሻለሁኝ፣ የዛን ጊዜ በትርና ቀለበቴን መያዣ አድርጌ ስጠውሽን ትልኪልኛለሽ አላት። ጠቦት ላከላት። ልክ ቤቱ ሲደርስ ጠቦት ላከላት። እዚህ ቦታ የምትቀመጥ ጋለሞታ የለችም ተባለ። ከዛ በኋላ ጸነሰች ሲባል መጥተው ነገሩት። አማት ትዕማር ምራት ትዕማር ጸንሳለች ሲሉት አውጧትና አቃጥሏት እቺ ዘማዊ ያለ ለዚህ በትርና ለዚህ ቀለበት ባለቤት ነው የጸነስኩት ብላ የይሁዳን ቀለበትና በትር አሳየቻቸው በአደባባይ። አንቺ ከኔ ይልቅ ጻድቅ ሆነሽ ተገኘሽ አለ። የድካሙ ውጤት ፋሬስ ከይሁዳ ከትዕማር ተወለደ። አይገርማችሁም? እግዚአብሔር በሰው ጭን የማይደሰት አምላክ። ጭን ማለት የብርታት ምልክት ነው። እግዚአብሔር ይላል መዝሙር ላይ በጣም የምወደው ቃል፣ ፋሲልዬ ምናልባት ካገኘኸው ታመጣዋለህ። በፈረስ ጉልበት አይደሰትም፣ በሰውም ጭን አይደሰትም ይላል እግዚአብሔር። በሰው ብርታት አይደሰትም። እንደው በሰው እችላለሁ ባይነት መፋንን አይደሰትም እግዚአብሔር። ድካምን ተጠቅሞ የሚያሳፍርን አንገቱን የሚደፋበትን ነገር ተጠቅሞ እግዚአብሔር ከዛ ውስጥ የከበረ ነገር ያወጣል። ከዚህ በፊትም አይተናል አይደለ? ከዳዊትና ከቤርሳቤህ ታሪክ ውስጥ እናንተ አቢጌል እያለች ያቺ አይምሯ የተባረከ ሴት፣ አኪናሆም እያለች ያቺ የከበረች ህጋዊ ሚስቱ እያለች፣ ደግሞ ሌላ የንጉስ ልጅ ሚስት እኮ አለችው። እነዛ ሁሉ እያሉ የሳኦል ልጅ እያለች በጣም የከበሩ ሴቶች እያሉ ከቤርሳቤህ ከወለደው ከሰለሞን ጋር እግዚአብሔር ዓላማውን ሲያስቀጥል እናያለን። አያችሁ፣ የዓለምን ብርቱን ነገር ለማሳፈር እግዚአብሔር ደካማውን ነገር መረጠ ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ እግዚአብሔር ብርቱን ነገር ያሳፍር ዘንድ ደካማን ነገር እንደሚመርጥ አሁንም የአሴርን ቤት ፒክ አድርጎ ሲቀጥል እዚህ ቦታ ላይ እናያለን። እግዚአብሔር ከሰዎች ድካም ውስጥ ተስፋን ያወጣል እንጂ ደካሞችን እየጣለ ከብርቶች ጋር የሚቀጥል አምላክ አይደለም። እኛ እኮ እንደዛ ነው የምናደርገው አይደል? ደካሞችን ከፊታችን ዘወር እናደርግና ብርቶችን ይዘን እንቀጥላለን። አሁን እግዚአብሔር ይመስገን ስልጣኔ እየመጣ ነው እንጂ ሰዎች እኮ የአፈጣጠር ችግር ያለባቸው ልጆቻቸውን እንኳን ወደ አደባባይ ይዘው አይወጡም አይደለም? በጓዳ ነው የሚያስቀምጧቸው። መወለዳቸውም መኖራቸውም እንዳይሰማ እንደዚህ አይነት ልጅ አላቸው እንዳይባሉ በጓዳ ሸሽገው ያስቀምጣቸዋል። እግዚአብሔር ግን እንደዛ አይደለም። ደካማውን ያወጣና የከበረ ነገር ከሱ ውስጥ ያወጣል።
የሚያሳፍር የተባለውን ነገር ያነሳና ከሱ ውስጥ የከበረ ነገር ያወጣል። ከፋሬስ ውስጥ እግዚአብሔር የከበረን ነገር ለማውጣት ወደደ ማለት ነው። ከዛ በኋላ በስም ዝርዝሮች ውስጥ ደግሞ ታዋቂ ያልሆኑ በርካታ ስሞች ሲካተቱ እናያለን። ለምን ካላችሁ እግዚአብሔር የትውልድ አምላክ ነው እንጂ የታዋቂዎች፣ የመሪዎች፣ የጀግኖች፣ የኃያላን፣ የአገልጋዮች አምላክ ብቻ አይደለም። እግዚአብሔር የትውልድ አምላክ ነው። ሃሌሉያ። በጣም ገረመኝ። ለምን ተጠቀሱ አሁን እነዚህ ሰዎች እያልኩኝ ወይ የመሲሁ የዘር ሐረግ ውስጥ የሉ፣ ወይ የነገስታት የዘር ሐረግ ውስጥ የሉ፣ ወይ የካህናቱ፣ ወይ የነቢያቱ፣ ወይ የሰልፈኞቹ፣ ወይ የጦረኞቹ፣ ወይ የኃያላኑ፣ ወይ የብርቶቹ፣ ወይ የባለጠጎቹ፣ ወይ የባለ እጅ ሙያተኞቹ የዘር ሐረግ ውስጥ የሌሉ ለምን ተጠቀሱ? እነዚህ ሁሉ እግዚአብሔር የትውልድ ሁሉ አምላክ ነውና፣ የትውልድ አምላክ ነው እግዚአብሔር፣ የሁሉ አምላክ ነው እግዚአብሔር። ስለዚህ የማይታወቁ ምንም አይነት ሲግኒፊካንት የሌላቸው እዚህ ግቡ የማንላቸው በእኛ አቆጣጠር እዚህ ግቡ የማንላቸውን ሰዎች እግዚአብሔር ስማቸውን አጽፎ ለትምህርታችን አስቀምጦልናል። ፖዚሽን የሌላቸውን ሰዎች እግዚአብሔር ያውቃቸዋል። በቤተ ክርስቲያን ውስጥ ታይትል የሌላቸውን ፓስተር እንትና ወንጌላዊ እንትና የማይባሉ በኳየርም በአሸርም በጸሎት ህብረትም በናታኒምም በየትኛውም ግሩፕ ውስጥ ያልተያዙ ታይትል የሌላቸውን ሰዎች እግዚአብሔር ያውቃቸዋል፣ ይቆጥራቸዋል፣ በመዝገቡ ጽፏቸዋል። በእግዚአብሔር በትልቁ የታሪክ መዝገብ ውስጥ አሉ። አይገርማችሁም? እዚህ ቦታ ላይ በቃ ሼር የምታደርጉም ኮሜንት የምታደርጉም ቁጭ ብላችሁ የምትከታተሉ በእግዚአብሔር በትልቁ የታሪክ መዝገብ ውስጥ ግን ስማችሁ ተጽፏል። ክብር ለኢየሱስ ይሁን። የአገልጋዮች አምላክ ብቻ አይደለም፣ የኃያላን አምላክ ብቻ አይደለም፣ የነገስታት፣ የባለጠጎች፣ የጦረኞች፣ የሰልፈኞች፣ የብርቶች፣ የአዋቂዎች፣ የጠቢባን አምላክ ብቻ አይደለም። እግዚአብሔር የሁሉ አምላክ ነው፣ የትውልድ አምላክ ነው። ከዛ በኋላ ታማኙ ልዩ መንፈስ ያለበት ካሌብ ደግሞ ብቅ ይላል አይደለ? ካሌብ እንግዲህ እግዚአብሔርን በሙሉ ልቡ የታዘዘ በጊዜ ርዝመት በተፈተነ እምነት የጸና አብዛኛው ህዝብ ኦልሞስት ኦል በሚባል ደረጃ እግዚአብሔርን ሲጠረጥሩት ሲፈሩ እግዚአብሔርን ብቻውን ያመነ ጠንካራ ሰው ነው ካሌብ። እግዚአብሔር በጣም ይገርመኛል። እግዚአብሔር ብቻ ሳይሆን እኔ ራሴ በጣም ኢምፕረስ የሚያደርገኝ ነገር ምን እንደሆነ ታውቃላችሁ? ከፍጥነት ይልቅ ጽናት በጣም ኢምፕረስ ያደርገኛል። መጽሐፍ ቅዱሳችንም ከፍጥነት ይልቅ ጽናትን በጣም አፕሪሼት ያደርጋል፣ በጣም አድማየር ያደርጋል። በፍጥነት ብዙ ነገር ማድረግ ይቻላል። በጽናት ማድረግ ግን በጣም ትልቅ ልብ ይጠይቃል፣ ትልቅ አቅም ይጠይቃል፣ ብስለት ይጠይቃል። መጽናት የምናደርገውን ነገር ለረጅም ጊዜ ማድረግ። አንድ ቀን ገብቶ አሁን ወይኗዬ ኮፒ ሊንክ አድርጉ ሼር አድርጉ ምናምን ትላለች አይደለ? አንድ ቀን ገብቶ 10,000 ጊዜ ታብታብ ማድረግ ይቻላል። በየቀኑ እየገቡ ግን 365ቱን ቀናት 10 ጊዜ ታብታብ ማድረግ ከዛ ይበልጣል። አንድ ጊዜ እንደ ርችት ተተኩሶ ማስደነቅ ይቻላል። ነገር ግን ያንን ብርሃን ያንን ፓሽን ይዞ ለረጅም ጊዜ መሄድ የበለጠ ያስደንቃል፣ የበለጠ ያስከብራል። እንመጣበታለን። እዚሁ ዜና መጽሐፍ ላይ በአጭር ጊዜ የሚሆንን ነገር መከራ ሲያስመርጠው ነቢዩ መከራን ሲያስመርጠው ዳዊትን ለ3 ወር ወይንስ ለ3 ቀን ምናምን እያለ መከራን ሲያስመርጠው የ3 ቀን ይሻለኛል አለ። በአጭር ጊዜ ትልቅ መከራ ባሳልፍ ይሻለኛል። ምክንያቱም የጊዜ ርዝመት በጣም እምነትን ይፈትናል ወገኖች። የካሌብ እምነት በጊዜ ርዝመት ተፈትኖ ያለፈ እምነት ነው። ከዚህ በፊትም ነግራችኋለሁ። መጽሐፍ ቅዱስ አስተማሪዎች በኢዮብ ላይ ከደረሰው መከራ ይልቅ በኖህ ላይ የደረሰው ይበልጣል ይላሉ። ምክንያቱም ኢዮብ ያን ሁሉ ነገር ያሳለፈው በ9 ወራት ውስጥ ነው ይላሉ። 1 ዓመት ባልሞላ ጊዜ ውስጥ ነው እንደው ቢደመር ይላሉ። ኖህ ግን ከ100 ዓመት በላይ ወደ 120 ዓመት ለሚጠጋ ጊዜ ነው እንደዛ እያፌዙበት እያሾፉበት ከዛ በፊት ሆኖ የማያውቅ ነገር ይሆናል ብሎ አምኖ ውሃ ከሰማይ ወርዶ አያውቅም እኮ ከሱ ዘመን በፊት ከኖህ ዘመን በፊት ከመሬት ጉም እየወጣች ነበረ ምድርን የምታጠጣው የምድርን ፊት የምታጠጣው የነበረው። ሆኖ የማያውቅ ነገር ይሆናል ብሎ አዋጅ እየተናገረ ውይ ይሄ ሰውዬ ደግሞ ተነሳበት እየተባለ አሁን በዚህ ዘመን ቢሆን ኖሮ ሼባው ተነሳበት እየተባለ ማለት ነው። እየቀለዱበት እያሾፉበት እያገቡ እየወለዱ ይሄ ሰውዬ ዛሬም እንዳበደ ነው ዛሬም አልተሻለውም እየተባለ 120 ዓመት ሙሉ ያንን የሚያክል መርከብ ለመስራት ቋ እያደረገ አስባችሁታል? የእሱ መከራ በእውነት ነው ከኢዮብ መከራ ሳይበልጥ ይቀራል። በጊዜ ርዝመት የተፈተነ ሰው ስለሆነ አንድ ቀን በፓሽን በጣም ትልቅ ነገር ልታደርጉ ትችላላችሁ። 3 ቀን 1 ዓመት ልትሄዱ ትችላላችሁ። በጊዜ ርዝመት የተፈተነና ያለፈ ነገር ግን
እግዚአብሔርም በጣም ዋጋ ይሰጠዋል። መጽሐፍ ቅዱሳችንም ላይ በጣም ዋጋ ተሰጥቶት ይቀመጣል። እኔም በጣም ኢምፕረስ ያደርገኛል። ለዚህ ነው በእግዚአብሔር ቤት ውስጥ አይደለም ያገለገሉ የኖሩ 50 ዓመት 60 ዓመት 40 ዓመት የኖሩ ሰዎችን ሳገኝ በቃ ማውራት አልፈልግም። በፊታቸው ዝም ብዬ ከነሱ መስማት ነው የምፈልገው። ጽናታቸው ይናገረኛል። ከሚናገሩት ከሚያወሩት ነገር በላይ መቆማቸው፣ መጽናታቸው፣ ከእግዚአብሔር ፊት አለመጥፋታቸው፣ በከፍታ በዝቅታ በቤቱ መቆማቸው ያስተምረኛል፣ ይናገረኛል፣ ዝም ብሎ ይሰብከኛል። ሳያቸው እሰበካለሁ። ስለዚህ በፊታቸው ጸጥ ማለት ነው የምፈልገው። የማውቀው ነገር እንኳን ቢኖር ማውራት አልፈልግም፣ መናገር አልፈልግም። ጸጥ ማለት ነው የምፈልገው። ጽናት ያስደንቀኛል። በጽናት በጣም እቀናለሁ። እግዚአብሔር ከሚጸኑት መካከል ያደርገን። ሃሌሉያ። ረጅም ርቀት ከሚሄዱት መካከል ያደርገን። ካሌብ በዚህ የታወቀ ሰው ነበረ። የዘር ሐረግ ቆጠራው ከዛ በኋላ በቀጥታ ወደ ዳዊት ቤት ሲያምራ እናየዋለን። ንግስናን ነው ከዚህ በኋላ የሚከተለው። ንግስና ይመጣል፣ ዳዊት ይመጣል፣ ክርስቶስ ነው ከዛ በኋላ ማለት ነው። አያችሁ፣ እግዚአብሔር የሰጠው ተስፋ በመካከል በሚፈጠሩ ሁኔታዎች የሚቋረጥ ሳይሆን ሁኔታን ተሻግሮ ዘመናትን ቆጥሮ ክርስቶስ ጋር የሚደርስ ነው። በክርስቶስ የሚፈጸም ነው። መንገድ ላይ የሚቀር ተስፋ አይደለም እግዚአብሔር የሰጠው። እግዚአብሔር በትውልድ መካከል ኪዳኑን የሚጠብቅ ታማኝ አምላክ ነው። ክብር ለሱ ይሁን። ስለዚህ ከዚህ መጽሐፍ የምንማረው የትኛውም ውድቀት ከንስሐ በላይ አይደለም። እግዚአብሔር በትውልድ መካከል ኪዳኑን የሚጠብቅ ታማኝ አምላክ ስለሆነ ስንመለስ ይቀጥላል የእግዚአብሔር ዓላማ በሕይወታችን። የታሪክ መካከለኛ የታሪክ ዋና ክርስቶስ እንጂ ሰርከምስታንስ አይደለም፣ ሁኔታ አይደለም። እግዚአብሔር ታርጌት አድርጎ ታሪክን የሚያስኬደው ወደ ክርስቶስ ነው። ታሪክ የእግዚአብሔር ነው፣ ታሪክ ደግሞ ክርስቶስ ነው እንጂ ሁኔታ አይደለም። እኛም አይደለንም። ፎርዛት ማተር የታሪክ መካከለኛ ክርስቶስ ነው። ስለ ክርስቶስ ነው ታሪክ። ባለ ታሪክ ደግሞ የታሪክ ባለቤት ደግሞ ራሱ እግዚአብሔር ነው። ፊልጵስዩስ ምዕራፍ 1 ቁጥር 6 ተናግሬ ወደ ምዕራፍ 3 አልፋለሁ። በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና አለ። በእናንተ መልካምን ስራ የጀመረው። እናንተ ልትደክሙ ትችላላችሁ፣ እናንተ ልትዝሉ ትችላላችሁ፣ እናንተ ልትስቱ ትችላላችሁ፣ እናንተ ልትወድቁ ትችላላችሁ። እርሱ ግን በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። ሃሌሉያ። እግዚአብሔር በእኛ ህይወት የጀመረው ነገር የሚቆመው ሲደርስ ነው። ከዚህ በፊት ተባብለናል አይደለም? የምንቆመው መቼ ነው? ስንደርስ ነው። ሲደክመን አይደለም የምንቆመው፣ ሲሰለቸን አይደለም የምንቆመው፣ ሲመቸንም አይደለም የምንቆመው ስንደርስ ነው፣ እግዚአብሔር ሲጨርስ። ሃሌሉያ። ወደ ምዕራፍ 3 አልፋለሁኝ ፈጠን ብዬ። ምዕራፍ 3 የዳዊትን ወንዶች ልጆች በመዘርዘር ነው የሚጀምረው። ከዛ የይሁዳ ነገስታትን ያነሳልናል። ከምርኮ በኋላ የነበረውን የነገስታቱን የትውልድ ሐረግ ደግሞ ቀጥሎ ይነግረናል ማለት ነው። እግዚአብሔር ከምርኮ በኋላ የዳዊትን የዘር ሐረግ ቆጥሮ ማጻፉ በህዝቡ ውድቀት ኪዳኑ አለመሻሩን ማሳያ ነው። ለምን ይቆጥራል? ኪዳኑ ከተሻረ ምን ይረባቸዋል? ከዛ በኋላ የዜና ጸሐፊ ይህንን እየተረከ ቢያስተምራቸው ቢነግራቸው፣ እግዚአብሔር ሊያሳውቃቸው የፈለገው አንድ ነገር አለ። አልተቋረጠም። ኪዳኑ ይቀጥላል፣ አልተሻረም። ኪዳኑ እስከ ኢየሱስ ክርስቶስ ቀን ድረስ የሚቀጥል ነው። እስከ መሲሁ ድረስ የዳዊት ቤት ዙፋን እስከ መሲሁ ድረስ የሚሄድ ነው። ራእይ 5 ላይ ገና የሚመጣ ነው። ስለዚህ እግዚአብሔር ይህንን ሊያሳያቸው ከምርኮ በኋላ ላለው ህዝብ ይህንን የዳዊትን የዘር ሐረግ ያስቆጥራቸዋል ማለት ነው። ከነአን ከገቡ በኋላ እግዚአብሔር እንደሚክዱት የተናገረው ገና መንገድ ላይ ሳሉ ነበረ። ታስታውሳላችሁ አይደለ? ለሙሴ ያለው እኮ እግዚአብሔር ነግሮኛል አለ። ገና እኔ እዚህ ያለው እንደዚህ የከፋችሁ እናንተ እኔ ስሞትማ ምን ልታረጉ ነው አላቸው ሙሴ። ደግሞ እግዚአብሔር ያልነገረኝ እንዳይመስሏችሁ፣ ነግሮኛል። ገብታችሁ እዛ የአሕዛብን አማልክት ትከተላላችሁ፣ የምድሪቱን ባህል ትከተላላችሁ፣ እግዚአብሔርን ትክዱታላችሁ፣ ክፉ ስራን ታደርጋላችሁ፣ ጣዖታትን ትቀርጻላችሁ። እግዚአብሔር ነግሮኛል፣ አውቃለሁ ይሄንን ብሏቸዋል ሙሴ። እንኳን እግዚአብሔር ሙሴ ያውቃል፣ ግን እያወቀ ደግሞ ኪዳን ይገባል። አያችሁ፣ እግዚአብሔር ኪዳኑን ከመግባቱም በፊት ህዝቡ እንደሚያምፁና በመንገዱ እንደማይሄዱ አስቀድሞ የሚናገር አምላክ ነው። አስቀድሞ የሚያውቅ አምላክ ነው። አምላክነቱን ራሱ ሲገልጥ እግዚአብሔር እስኪ ሌሎች አማልክት ካሉ ይምጡ፣ ከአሕዛብ አማልክት መካከል እስኪ አንድ አምላክ አሳዩኝ ይላል። አምላክ ከሆነ ብሎ አምላክ የሚያደርገውን ነገር ይነግራቸዋል።
ነገር ከመሆኑ በፊት አስቀድሞ ይናገር፣ የተናገረውንም ነገር ደግሞ ፈጽሞ ያሳይ። አምላክ ከሆነ አሳዩኝ፣ ከአሕዛብ አማልክት መካከል አንድ እንደዚህ የሚያደርግ ስጡኝ ይላል እግዚአብሔር። እግዚአብሔር አምላክ ስለሆነ ብቸኛ ሕያው አምላክ ስለሆነ ነገር ከመሆኑ በፊት አስቀድሞ ያውቃል። አስቀድሞ እያወቀ ግን ምሕረቱን ተማምኖ ጸጋውን ተማምኖ ኪዳን ይሰጣል። ስለዚህ የዳዊት ኪዳን በእናንተ ድካም አይሻርም ማለት ነው። እግዚአብሔር የዳዊትን የዘር ሐረግ ሲያስቆጥራቸው ማለት ነው። እግዚአብሔር ድካማችንን ከኛ ቀድሞ ስለሚያውቀው ወገኖቼ በወደቅን ጊዜ ወደ እርሱ ለመመለስ ልናፍር አይገባም። የምንሄደው እኛን ከኛ በላይ ወደሚያውቀን አምላክ ነው። ዛሬ እዚህ ውስጥ ምናልባት ትኖሩ ይሆን በራሳችሁ አፍራችሁ፣ በድርጊታችሁ አፍራችሁ፣ በድካማችሁ አፍራችሁ ምን ብዬ ጌታ ሆይ እንዴት ብዬ በቃ እንደዛ ቀራጭ ሰው ደረቱን እየደቃ እኔ ቀና ብዬ እንኳን ወደ ሰማይ ማየት አልችልም እኔን ኃጢአተኛውን ይቅር በል እንዳለ እንደዛ ሰው እየሆናችሁ ያላችሁ ሰዎች በዚህ መካከል ትኖሩ ይሆን? ያደረጋችሁትን ነገር ከማድረጋችሁ በፊት እግዚአብሔር ያውቀው ነበር። ሙሉ ለሙሉ እናንተ ራሳችሁን ከምታውቁት በላይ ወደሚያውቃችሁ አምላክ ነው የምትመጡት። በነገራችን ላይ እኮ የምናፍረው ለምን እንደሆነ ታውቃላችሁ? ያ ሰው ስለኛ ያለው እውቀት እኛ ካለን ህይወት ጋር ስለማይመሳሰል ማች ስለማያደርግ ነው የምናፍረው። ሰዎችን የምናፍራቸው ለዛ ነው። የማፈራችን ልክ ራሱ የሚለያየው እኮ ከሰዎቹ ጋር ባለን ትውውቅ ልክ ነው አይደለም? በጣም የምንተዋወቅ ከሆነ መተፋፈራችንም ይቀንሳል። ነገር ግን ስለኔ ያላችሁ እውቀት ከኔ ህይወት ጋር ማች የማያደርግ ከሆነ ድካሜን በእናንተ ፊት ማውራት በጣም አፍራለሁኝ፣ እሳቀቃለሁ። እግዚአብሔር ግን ምን ያክል ነው የሚያውቀን ካላችሁ እኛን ከምናውቀው በላይ ጌታ ኢየሱስ ክርስቶስ ሐዋርያው ጴጥሮስ ራሱን ከሚያውቀው በላይ ያውቀዋል። ጴጥሮስ እኮ አልክድህም ሲል በነገራችን ላይ እየደለለው እየሸነገለው እኮ አይደለም። ታውቃላችሁ አይደለም? በጊዜው የነበረው እውቀት እንደማይክደው ነው። እስከ ወህኒ ቢያስፈልግ እስከ ሞት በቃ የነበረው እውቀት ያ ነው። አሁን በዚህ ሰዓት ያለን እውቀት አሁን የምናውቀው ብቻ ነው። ነገ የሚሆነውን ነገር አናውቅም። እግዚአብሔር ግን የነገውን ያውቃል። ጌታ ጴጥሮስ እንደሚክደው ያውቅ ነበረ። አይ ጴጥሮስ ዶሮ እስኪጮህ 3 ጊዜ እኮ ትክደኛለህ አለው። ጴጥሮስ አያውቅ፣ ጌታ ግን ያውቅ ነበር። ያደረግነውን ነገር፣ ያጠፋነውን ጥፋት፣ የደከምነውን ድካም ከመድከማችን ከማድረጋችን በፊት የሚያውቅ አምላክ ስለሆነ ያለን ከደከምን ከወደቅን ወደሱ ለመመለስ ምንም አንፈር ወገኖች፣ አንፈር። እኛ ሳናውቀው ነው የሚያውቀው ያንን ድካም። ዳዊት ይላል፣ ከዛ በኋላ ይቆጥራል። ሰለሞን ሮብዓም እያለ ይቆጥርና ከሮብዓም ጊዜ ጀምሮ እንደምታውቁት እስራኤል ለሁለት ተከፈለች። እስራኤልና ይሁዳ በመባላቸው ይሁዳን ነው ተከትሎ የሚሄደው። ምክንያቱም የመሲሁ የዘር ሐረግ የሚወጣው ከይሁዳ ስለሆነ የዜና መጽሐፍ የሚተርክልን እንደ ነገሥት መጽሐፍ አንዴ እስራኤል አንዴ ይሁዳ እያለ ሳይሆን የሚተርክልን የይሁዳን ብቻ ሐረግ ተከትሎ ነው የሚሄደው ማለት ነው። በምርኮ ሀገር ሆነው እንኳን እግዚአብሔር እንዴት የዳዊትን ወይንም የመሲሁን የዘር ሐረግ ጠብቆ እንዳቆየ እዚህ ክፍል ላይ ያሳየናል። እግዚአብሔር ኪዳኑ ከሰው ልጆች አመፅ ይበረታል ወገኖች። የእግዚአብሔር ኪዳን በጣም ይበረታ ነው። ከሰው ልጆች አመፅ ይበረታል። ከዚህ በፊት አውርተናል አይደለ? ስለ ኢየሱስ ክርስቶስ ደም ስንነጋገር የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ያለውን ቃል አንስተን ምንም አይነት ኃጢአት፣ ምንም አይነት አመፅ፣ ምንም አይነት ቆሻሻ ቢሆን ከኢየሱስ ደም አይበረታም ብለናል። የእግዚአብሔር ኪዳን፣ የእግዚአብሔር ምሕረት በምንም አይነት አመፅ አይበለጥም። ከማናችንም አመፅ የሰው ልጆች ሊሰሩት ይችላሉ ተብሎ ከሚታሰብ ከየትኛውም ክፋት ይበረታል የእግዚአብሔር ምሕረት። ሃሌሉያ። ስለዚህ በምሕረቱ ብዛት ይሄንን የዘር ሐረግ እግዚአብሔር ፕሪዘርቭ አድርጎ ጠብቆ እንዴት በምርኮ አገር እንኳን እንዳቆየው በዚህ ክፍል ላይ ባለው ዝርዝር እንረዳለን ማለት ነው። በዳዊት የዘር ሐረግ ውስጥ ያሉ የይሁዳ ነገስታት እንግዲህ አብዛኞቹ ስማቸው ከትዕቢት ጋር፣ ከውድቀት ጋር፣ ከክፋት ጋር፣ ከጣዖት አምልኮ ጋር፣ ከደም ማፍሰስ ጋር ተያይዞ ሲጠራ እናያለን። የእግዚአብሔር ጸጋ ግን ያንን ሁሉ አልፎ ኢየሱስ ክርስቶስን ከዚያ የዘር ሐረግ ውስጥ አምጥቷል። አይገርማችሁም? ከዚያ የዘር ሐረግ ውስጥ ኢየሱስ ክርስቶስን አምጥቷል። ስደት፣ በምርኮ መጋዝ ተስፋውን አልሻረውም። ምክንያቱም እግዚአብሔር ኪዳኑ ከትውልድ ጋር ከሰዎች ጋር ነው እንጂ ከስፍራ ጋር አይደለም። እስራኤል በግብፅ ምድርም እያሉ የኪዳን ልጆች ናቸው። ከግብፅ ወጥተው በምድረ በዳም እያሉ የኪዳን ልጆች ናቸው። እግዚአብሔር ኪዳኑን ያደረገው ከግብፅ ጋር አይደለም። ኪዳኑን ያደረገው ከምድረ በዳው ጋር አይደለም። በከነዓንም ሲኖሩ
የኪዳን ልጆች ናቸው። ኪዳኑ ከከነዓን ምድር ጋር ሳይሆን ከአብርሃም ልጆች ጋር ነው። በባቢሎን ተሰደው ሄደውም እግዚአብሔር ከስፍራ ሳይሆን ከሰዎች ጋር ስለሆነ ኪዳኑ ይቀጥላል። በባቢሎን ውስጥም የተስፋውን ዘር ፕሪዘርቭ ያደርጋል እግዚአብሔር፣ ይጠብቃል እግዚአብሔር፣ እንዳይጠፉ እንዳይደመሰሱ ያደርጋል እግዚአብሔር። የእግዚአብሔር ኪዳን ከስፍራ ጋር አይደለም፣ ከቦታ ጋር ከሁኔታ ጋር አይደለም፣ ከሰዎች ጋር ነው። ታስታውሳላችሁ ዘፍጥረት ምዕራፍ 26 ላይ የይስሐቅ ሎሌዎች ቁጥር 19 ጀምሮ በሸለቆ ውስጥ ቆፈሩ፣ በዚያም የሚመነጭ ውሃ ጉድጓድ አገኙ ይላል። የጌራራ እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ ይላል። የዚያችንን ጉድጓድ ስም የሴቅ ብሎ ጠራት፣ ለእርሷ ሲሉ ተጣልተዋልና ይላል። ከዛ በኋላ ሌላ ጉድጓድ ማሱ ይላል። ሄዱ የይስሐቅ ልጆች አሁንም ሌላ ጉድጓድ ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት ይላል። ከዚያም እልፍ ብሎ ሌላ ጉድጓድ ቆፈረ፣ ስለ እርሷም አልተጣሉም፣ ስሟንም ሮሆቦት ብሎ ጠራት፣ እንዲህ ሲል አሁን እግዚአብሔር አሰፋልን በምድርም እንበዛለን ብሎ። አያችሁ፣ የእግዚአብሔር ኪዳን ከይስሐቅ ጋር ነው እንጂ ከመሬቱ ጋር አይደለም። የእግዚአብሔር ኪዳን ከሆነ ነገር ጋር የተሰፋ ከመሰለን ተሳስተናል። ያ ነገር ጣዖት ሆኖብናል። እግዚአብሔር ከሰዎች ጋር ነው ጉዳዩ። እግዚአብሔር ከሰዎች ጋር ነው ኪዳኑ፣ ከኛ ጋር ነው ያለው። የእግዚአብሔር በረከት ይላል ምሳሌ ላይ በጻድቅ ራስ ላይ ነው፣ በመሬት ላይ አይደለም፣ በሰማይ ላይ አይደለም፣ በሆነ ነገር ላይ፣ በሆነ ፕሮጀክት ላይ፣ በሆነ አዲስ ቢዝነስ ላይ፣ በሆነ ነገር ላይ አይደለም። የእግዚአብሔር በረከት በጻድቅ ራስ ላይ ነው። የእግዚአብሔር አይኖችም በጻድቃን ላይ ናቸው። ስለዚህ ህዝቡ በግብፅም ይሁኑ በምድረ በዳም ይሁኑ በከነዓንም ይሁኑ በባቢሎንም ይሁኑ የእግዚአብሔር አይን በህዝቡ ላይ ነው። ምክንያቱም ኪዳኑ ከስፍራ ጋር ሳይሆን ከህዝቡ ጋር ስለሆነ ማለት ነው። ዛሬም የእግዚአብሔር ኪዳን ከኛ ጋር እንደሆነ ታውቃላችሁ። ሰዎች ሲገፏችሁ የሆነ ነገር ሲያስለቅቋችሁ ነገር ዓለሙ የተገለባበጠባችሁ የሚመስላችሁ ሰዎች ካላችሁ በዚህ መካከል የምስራች፣ ከቆማችሁበት ቦታ ጋር አይደለም። እግዚአብሔር ኪዳኑ ከእናንተ ጋር ነው። የበረከት ኪዳን ያላችሁ እናንተ ናችሁ። የእግዚአብሔር አይኖች እናንተ ላይ ናቸው እንጂ እዛ ፖዚሽን ላይ አይደሉም፣ እዛ ቢዝነስ ላይ አይደሉም፣ እዛ ቦታ ላይ አይደሉም። የትም ቦታ ብትሄዱ ብቻ እግዚአብሔር ከእናንተ ጋር ይሁን እንጂ የነካችሁት ነገር እንደሚባረክ ወቁ። ምክንያቱም ኪዳኑ ከስፍራው ጋር ሳይሆን ከእናንተ ጋር ስለሆነ ማለት ነው። ይስሐቅ ይገባው ነበር። ይሄ ነገር ስለገባው ይሄ ነገር ስላወቀ አይከራከርም። ስም ይሰጠውና ዞር ይላል። ኤሴቅ ብሎት ዘወር ይላል። ስጥና ብሎት ዘወር ይላል። እግዚአብሔር ረሆቦት ያደርግለታል። ሃሌሉያ! እግዚአብሔር ረሆቦት ያደርግላችኋል ወዳጆች። ፈቀቅ በሉ፣ አትከራከሩ፣ ፈቀቅ በሉ። ኢየሱስ ጌታ ነው። የጌታ ኪዳን ከእናንተ ጋር ስለሆነ ማለት ነው። እና እግዚአብሔር የታሪክ ባለቤት ነው። በምንም አይነት ሁኔታ ውስጥ በየትኛውም ስፍራ ብንሆን እግዚአብሔር ታሪካችንን እየጻፈ እንደሆነ እንወቅ ወገኖች፣ እየጻፈ እንደሆነ እንወቅ። እኛ የቆምን የጨረስን ያከተመልን ሲመስለን እግዚአብሔር ግን አላቆመም። ታሪክ እየጻፈ ነው። የሚቀጥለውን ቻፕተር እየጻፈ ነው እግዚአብሔር። አዲስ ምዕራፍ እየከፈተ ነው እግዚአብሔር። እስራኤል አበቃልኝ ስትል ተደመሰስን ሲሉ ኢየሩሳሌም ከፈረሰ ቤተ መቅደሱ አይደፈርም የሚባለው እንደዛ አህዛብ ከዓለም ዙሪያ እየመጡ ይጎበኙት የነበረው የእግዚአብሔር ክብር ይገለጽበት የነበረው ክብሩ እንደ ደመና ቤተ መቅደሱን ከመሙላቱ የተነሳ ካህናቱ ለመሰዋት ለመቀደስ መቆም እስኪያቅታቸው ድረስ አስደናቂ የእግዚአብሔር ሕልውና ይገለጽበት የነበረው ቤተ መቅደሱ ከፈረሰ፣ ከተቃጠለ፣ ወርቁ ከተዘረፈ፣ ኢየሩሳሌም የክብሬ የስሜ መኖሪያ ያላት ኢየሩሳሌም ከፈረሰች፣ የዳዊት ቤት ዙፋን ከተደመሰሰ ከዚህ በኋላ ምን ተስፋ አለን ብለው ልባቸው ከወደቅ ተስፋ ከቆረጡ አበቃልን ካሉ በኋላ እግዚአብሔር አንድ ብሎ ይጀምራል። ሃሌሉያ! የታሪክ ባለቤት አዲስ ታሪክ ይጽፋል፣ አዲስ ምዕራፍ ይከፍታል። አይገርማችሁ? ራሳችሁን በነሱ ቦታ አድርጉት። እስከ ከተማችሁ ተደምስሳ ያቺ ከምድር ሁሉ መካከል ተመርጣ የእግዚአብሔር ስም መጠሪያ የተባለች ከተማ ፈርሳ ተቃጥላ አፈር ተደልሎባት ቤተ መቅደሱ ያ የተከበረው ያ የተፈራው ስሙ የተጠራበት የዓለም ሕዝብ ሁሉ ወደዛ መጥቶ ቢጸልይ እሰማለሁኝ ያለው ያ ቤተ መቅደስ ከፈረሰ በኋላ ሕዝቡ በሙሉ ተግዞ ከተወሰደ፣ ንጉሳቸው ከተገደለ፣ አይኑ ተጎልጉሎ ወጥቶ ልጆቹ በፊቱ ተገድለው
በባርነት ቤት ሄዶ ከተገደለ በኋላ ነገር ዓለሙ ካከተመላቸው በኋላ እንወጣለን ብለው ተስፋ ባደረጉበት ጊዜ ሳይወጡ ከቀሩ በኋላ ሐሰተኛ ነቢያቶች ልባቸውን ካዛሉት በኋላ በ2 ዓመት ውስጥ እንመለሳለን ብለው ያ ሁሉ ድራማ ሰርተውባቸው ነገር ሁሉ እንደዛ ጭልምልም ካለ በኋላ ምን ተስፋ አለ? አሁን ግን ኢዮብ ላይ እንዳነበብኩት እንደቀድሙ ከውሃ ሽታ የተነሳ ሃሌሉያ የተቆረጠ የተረሳ ቅርንጫፎቹ ሁሉ የወደቁ ያ የዛፍ ስር በመሬት ውስጥ ተቀብሮ ያለ ከውሃ ሽታ የተነሳ እንደሚያቆጠቁጥ አለቀ፣ ተዘጋ፣ አከተመ ያላችሁት ነገር ከውሃ ሽታ የተነሳ ከመንፈስ ቅዱስ ጠረን የተነሳ ያቆጠቁጣል። በእግዚአብሔር ዘንድ አሁንስ አልቋል፣ አሁንስ አብቅቷል የሚባል ነገር የለም። እግዚአብሔር ካልጨረሰ ይቀጥላል ወገኖች፣ ይቀጥላል። እግዚአብሔር ካልጨረሰ ቀጠለ። የእስራኤል ነገር ቀጠለ። ከዛ በጣም የሚገርም የዘር ሐረግ ደግሞ ይቆጥራል። በዙፋን ያልተቀመጡ ያልመሩ የነገስታቱን የዳዊት ቤትን ዘሮች የመንግስት ሐረግ ይቆጥራል እግዚአብሔር። ለምን ከተባለ ተስፋውን የሚያስቀጥሉ ናቸው። ዙፋን የለም ማለት የተስፋው ቃል ተሽሯል ማለት አይደለም። ዙፋን እኮ የለም፣ እነሱ ራሳቸው ባሮች ናቸው። ግን እግዚአብሔር ያንን የመንግስትን ሐረግ ይቆጥራል። ተስፋው አልተሻረም፣ ኪዳኑ አልተሻረም። ይቆጥራል። በሚያልፈው ፍጹም ባልሆነው የዳዊት የንግስና ሐረግ አልፎ እግዚአብሔር ዘላለማዊንና ፍጹም ንጉስ የሆነውን ጌታችንን ኢየሱስ ክርስቶስን አምጥቷል። ሉቃስ 1:32-33 አንብቤ ጨርሳለሁ። እንደዚህ አለ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። እንዴት አድርጎ ጠብቆ ፕሪዘርቭ አድርጎ ቆጥሮ የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ለዚህ ነው ታሪክ ስለ ክርስቶስ ነው ያልኳችሁ። ያ ሁሉ ያነበብነው የዘር ሐረግ ከአዳም ጀምሮ የቆጠር ነው የዘረዘር ነው። እኔ እንኳን ለማንበብ እስኪደክመኝ ድረስ እስኪያቅተኝ አንዳንዱ አፌን እስኪይዘኝ ድረስ የዘረዘር ነው የስም ዝርዝር ብቻ አይደለም። ከዝርዝሩ ጀርባ ታሪክ አለ። ከታሪኩ ጀርባ ኪዳን አለ። ከኪዳኑ ጀርባ የዘር ሐረግ፣ ከዘር ሐረጉ ፍጻሜ ላይ ደግሞ ዋናው ቁንጮ መካከለኛው የታሪክ ሁሉ ባለቤት የታሪክ ሁሉ ሴንትራል የሆነው ኢየሱስ ክርስቶስ መሲሁ አለ። ሃሌሉያ! ይሄ ሁሉ ቆጠራ መሲሁን ለማምጣት ነው። ስለዚህ ቁም ነገራችን ነው ይህንን የዘር ሐረግ መቁጠር ማንበብ ቁም ነገራችን ነው። እኛ ለምን ከተባለ ሄዶ የሚደርሰው መሲሁ ጋር ነው። መሲሁ ደግሞ ለኛ የመዳናችን ቀንድ ነው። ሃሌሉያ! ኢየሱስ ጌታ ነው። ለዛ ነው ሁሉ በእርሱ ከእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን ይላል የእግዚአብሔር ቃል። ስለ መሲሁ ነው እስካሁን ድረስ ያነበብነው። ምዕራፍ 1-3 ድረስ ያለው ያጠና ነው።